አልሰለችካለኝ ባየው መልክሽን ባየው ባየው አልሰለችካለኝ ባየው እንዲሁ ተፈጥሮን የታደለ ማነው ዓይንሽን አልሰለችካለኝ ባየው የገዳሽን መርመር የሰራ ካልሽን የዓይን አገላለጥሽ ያሰባበርሽን እንዲሁ ተፈጥሮን የታደለ ማነው ዓይንሽን አልሰለችካለኝ ባየው ሆድዬ ተያውግኝ ምሽቱ ሳይነጋ ልቤ እንዲረጋጋ ተያውግኝ ምሽቱ ሳይነጋ ልቤ እንዲረጋጋ አንቺዬ ከነጋማ ወዲያ ብራ ነው ተያውግኝ ገና ነው ከነጋማ ወዲያ ብራ ነው ተያውግኝ ገና ነው ከነጋማ ወዲያ ፀሐይ ከደመቀ ምንም ሳላወቀሽ ሌሊቱ ካለቀ በኋላ ብትናፍቅኝ ተጠያቂው ማነው ዓይንሽን ቀን ከሌት አልሰለችካለኝ ባየው ዓይንሽን ባየው ባየው አልሰለችካለኝ ባየው ዓይንሽን ባየው ባየው አልሰለችካለኝ ባየው መልክሽን ባየው ባየው አልሰለችካለኝ ባየው መልክሽን ባየው ባየው አልሰለችካለኝ ባየው እንዲሁ ተፈጥሮን የታደለ ማነው ዓይንሽን አልሰለችካለኝ ባየው ማየቱን ሲያየ ሁሉም እንደ ክልሙ ያንቺ ግን ይለያል ብዙ ነው ትርጉሙ እንዲሁ ተፈጥሮን የታደለ ማነው ዓይንሽን አልሰለችካለኝ ባየው ሆድዬ ፈገግታሽ የጠዋት ጮራ ነው ዓለም የሚሞቀው ፈገግታሽ የጠዋት ጮራ ነው ዓለም የሚሞቀው ከነጋማ ወዲያ ብራ ነው ተያውግኝ ገና ነው አንቺዬ ከነጋማ ወዲያ ብራ ነው ተያውግኝ ገና ነው ከነጋማ ወዲያ ፀሐይ ከደመቀ ምንም ሳላወቀሽ ሌሊቱ ካለቀ በኋላ ብትናፍቅኝ ተጠያቂው ማነው ዓይንሽን ቀን ከሌት አልሰለችካለኝ ባየው 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 አልሰለችካለኝ ባየው 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 አልሰለችካለኝ ባየው 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 ዓይንሽን አልሰለችካለኝ ባየው 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 ጥርስሽን አልሰለችካለኝ ባየው 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 ዓይንሽን አልሰለችካለኝ ባየው 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 ጥርስሽን አልሰለችካለኝ ባየው አልሰለችካለኝ ባየው ባየው
ለኔ ድረሺ ለኔ ናፍቆ ይጠብቅሻል ወዳጅሽ አይኔ ባንቺ ምክንያት ይብቃ እንጂ መባከኔ ባንቺ ምክንያት ይብቃ እንጂ መባከኔ ማልሽ ድረሺ ለኔ ድረሺ ለኔ ናፍቆ ይጠብቅሻል ወዳጅሽ አይኔ ባንቺ ምክንያት ይብቃ እንጂ መባከኔ ባንቺ ምክንያት ይብቃ እንጂ መባከኔ ልትመለሺ በሰላም በጤና ርቄ ሸኝቼሽ አስይዝሽ ጎዳና ስጠብቅሽ ውዬ ማዶ ማዶ እያየ ቀን መሽቶ ነጋብኝ እየተሰቃየው አካሌ ደከመ መንፈሴም ተረታ በምሽቱ ጭንቀት በቀኑ ትዝታ ክፍት ይለኛል ሲስቁ አልስቅም እንደ ዘንድሮስ ጉዱኛ አላውቅ ልቤም ግራ እንደገባው ቀልቤም እንደተጉላላ ባስብ ባስብ ባልመው ሳላገኝለት መላ ቀኑም ቀን ወልዶ ሳምንት ሆኖኛል እኔስ ጨነቀኝ ምን ይሻለኛል ልቤም ግራ እንደገባው ቀልቤም እንደተጉላላ ባስብ ባስብ ባልመው ሳላገኝለት መላ ቀኑም ቀን ወልዶ ሳምንት ሆኖኛል እኔስ ጨነቀኝ ምን ይሻለኛል ማልሽ ማልሽ ነይማ ማልሽ ማልሽ ነይማ ማልሽ ድረሺ ለኔ ድረሺ ለኔ ናፍቆ ይጠብቅሻል ወዳጅሽ አይኔ አንቺ ምክንያት ይብቃ እንጂ መባከኔ አንቺ ምክንያት ይብቃ እንጂ መባከኔ ማልሽ ድረሺ ለኔ ድረሺ ለኔ ናፍቆ ይጠብቅሻል ወዳጅሽ አይኔ ባንቺ ምክንያት ይብቃ እንጂ መባከኔ ባንቺ ምክንያት ይብቃ እንጂ መባከኔ ወጪ ወራጁ ከሚመላለሰው አንድ እንኳን ቢጠፋን አየኋት የሚል ሰው እናቱን እንዳጣ ሕፃን እየባባ መጀመር ያለው ጧት ማታ እያነባ አካሌ ደከመ መንፈሴም ተረታ በምሽቱ ጭንቀት በቀኑ ትዝታዬ ክፍት ይለኛል ሲስቁ አልስቅም እንደ ዘንድሮስ ጉዱኛ አላውቅም ልቤም ግራ እንደገባው ቀልቤም እንደተጉላላ ባስብ ባስብ ባልመው ሳላገኝለት መላ ቀኑም ቀን ወልዶ ሳምንት ሆኖኛል እኔስ ጨነቀኝ ምን ይሻለኛል ልቤም ግራ እንደገባው ቀልቤም እንደተጉላላ ባስብ ባስብ ባልመው ሳላገኝለት መላ ቀኑም ቀን ወልዶ ሳምንት ሆኖኛል እኔስ ጨነቀኝ ምን ይሻለኛል ማልሽ ማልሽ ነይማ ማልሽ ማልሽ ነይማ ማልሽ ማልሽ ነይማ
እናመሰግናለን ኮከብ ባንዶች። አቤል ጌትነትና ታፈራ አሰፋ በተከታታይነት ስራዎቻቸውን አቅርበዋል። የተመልካች ምርጫ ከሆኑት ውስጥ ደግሞ የዳዊት ጽጌን ባዮ ባዮ እንደዚሁ የዳዊት መለሰን ደግሞ ማልደሽ የተሰኙትን ሁለት ሙዚቃዎች ተጫውተዋል። ዳኞች አስቴት ብቻ ይሰጡልናል። አቤል የዳዊት ጽጌን ባዮ ባዮ በጣም ግሩም ነው። ተመልካች ከመረጠለት ዜማ ይሄንን ለምን መረጠ እያልኩኝ ነበረ፣ ግን በጣም ቆንጆ ነው የተጫወትከው። በጣም የገዛኝ ነገር የነበረው ስማይል ስታረግ የነበረው ፊዚካሊ ስታሳየን የነበረው ፈገግታው፣ ሳቁ፣ ደስታው በጣም የሚጋባ ነበረ። እሱ ደግሞ ድምጽ ውስጥም በደንብ ተጽዕኖ አድርጓል። በጣም ደስ የሚል ፐርፎርማንስ ነበር። በነገራችን ላይ ባክ ቮካሊስቶቻችሁ ለማጀብ እናንተን ሲመጡ እናንተ ለነገሩ ትኩረት በምትሰጡበት ልክ አብሮ መስጠት አለባቸው። እንደው በቃ ተቀባይነን ወይ አጃቢነን ነገር ተብሎ ጣል መደረግ የለበትም። ምክንያቱም ሙሉ የሙዚቃውን መንፈስ ይረብሻል። የነሱ ስተት እናንተ ጋር የነጥብ ለውጥ ባያመጣም ግን ሙዚቃውን ማክበር አይደል ያስፈልጋል። ስለዚህ ስታጠኑ በስነ ስርዓት እነሱም የራሳቸውን ፓርት በስነ ስርዓት እንዲያጠኑ ይሁን። ጥሩ ትንሽ ባይሆኑ ብዬ የማሰባቸው ነገሮች ከጥሩነቱ ባሻገር ከቅኝት ጋር በተያያዘ በጣም አልፎ መጥፎ አይደለም፣ ግን ትንሽ ሸርተት የሚሉ ነገሮች ያው እንደ ውድድር መነሳት ስላለባቸው ነው። መሀል ላይ ደግሞ አንድ ሁለት ቦታ ግጥም ሲጀምሩ የሚደረጉ ነገሮች አሉ። ቅድም እንዳልኩ ከባክ ቮይሶቹ ጋራ ምናምን የተያያዘ ሀሳብ ልቅም ያለ ንጥር ያለ ስራ ለማቅረብ ነው ለጊዜ መታሰብ ያለበት እንጂ እንደ ነገሩ እንዳይሆን ጥንቃቄ ማድረግ አለበት። ሁሉ ጊዜ ውድድር መሆኑ መረሳት የለበትም። ሁሉ ጊዜ በየሳምንቱ ደግሞ ተወደደም ተጠላም አንድ ሰው ይሰናበታል። ስለዚህ የምታቀርቡትን ነገር በጣም ትኩረት ሰጥታችሁ ሙሉ ነገሩ በደንብ ጥርት ያለ ነገር እንዲሆን ይሁን አቤል። ከዛ ውጪ ትንሽ ምናልባት ይሄኛው ዜማ አስታሞ መስፈን አለስልሶ መስፈን ነገር ይፈልጋል። ኢነርጂው ከልክ በላይ ነበር የሚል ሐሳብ አለኝ። ዜማዎቹን ስትመርጥ ፓወር ወይም የምንሰጠው ጉልበት በምን ልክ ይሁን፣ ዜማው ምን ይፈልጋል አይደል? እንደሱ አይነት ስሜቱን እንዳያርቅ ማለት ነው። ተረፈ ቆንጆ ነው። ታፈረ የዳዊት መለሰን ማልደሽ ባቲ ሜጀር ላይ ያለ ዘፈን በጣም ግሩም ነው። ግሩም አድርገን የተጫወትከው ታፈረ። ምንድነው የሆነው? ሰከንድ ራውንድ ላይ እየለቀቅ ሄድክ ሜጀሩን ወጣ እያልክ በጣም እየጋልክ ስትመጣ ወደ ላይ መሄድ ፈለክ ነገርና ከቅኝት ጋር በተያያዘ ሜጀሩን እየለቀቅ ሄድ ሰከንድ ራውንድ ላይ። የመጀመሪያው ራውንድ ላይ ግን ብዙ ነገሩ ጥሩ ነበረ። መሀል ላይ ፈረስ የሚሉ ቃላቶች ቅኝቶች ይሰማሉ እንጂ እንደዚህ ሙሉ ለሙሉ ልቅቅ የሚል ነገር አልነበረም። ያው ባቲ ሜጀር ነው፣ አስቸጋሪ ቅኝት ነው። በአንጻራዊ መጥፎ አይደለም። ከሪትም ጋር በተያያዘ ግን ታፈረ እንግዲህ አሁን በጣም ሲሪየስሊ መነጋገር ያለብን ነገር ሊሆን ነው። ባንቺ ምክንያት የሚለው ቦታ ላይ ሪትም በትክክል አላልክም ነበር አንድ። ከዛ ደግሞ በጣም እየቆጠርክ እንደምትዘፍን ያስታውቃል። ከቁጥር ወጥተን ወደ ስሜት እንምጣ፣ ወደ ፊሊንግ እንምጣ ብለን በጣም ብዙ ጊዜ ተነጋግረናል። ምክንያቱም ምን መሰለ፣ ሪትም እየቆጠርክም ዜማውን ማስዋብ በጣም ከባድ ነገር ነው። ጭንቅላታችን ውስጥ በጣም ብዙ ስራ ነው ያለው። እዛ ጋር ቆሞ ማዜም ከባድ ስራ ነው። በነገራችን ላይ በጣም መልቲ ፈንክሽናል የሆነ ማይንድ ሴት ይፈልጋል አይደል? የሆነ አንድ ነገር ብቻ አይደለም ፎከሳችን። ስለዚህ የሆነውን ነገር ለስሜታችን መተው አለብን። ከዛ በኋላ አንተ ዜማውን ማስዋብ ላይ ወይም ሌላ አድቫንስድ የሆኑ ክሬቲቭ የሆኑ ነገሮች ላይም ለመስራት ስፔስ ይኖረዋል ጭንቅላት። እንደሱ ባይሆን ጥሩ ነው። ከዛ ውጪ መጥፎ አይደለም፣ ቆንጆ ነው። እሺ አቤል ጌትነት የዳዊት ጽጌን ባዮ ባዮ የሚለውን ነው የተመረጠልህ። በጣም ቆንጆ ምርጫ ነው። የተጫወትከውም በጣም ጥሩ ነው። ደስ ያለኝ ነገር ያው የትኛውንም ዜማ በራስህ ያዛዜም ልክ ነው የምታዜመውና ከጉሮሮ ጋር አስማምተ የምታደርግበት ነገር ጥሩ ኳሊቲ ነው። የሰውን ድምጽ ለማስመሰል ማትሞክረው ነገር ይሄን ግፋበት። አንዳንድ ቦታ ረዘም አድርገህ ዜማውን ለማሳመር የሞከርከውን ወድጄዋለሁ። ቆንጆ ነው። ባይሆን ኖሮ ብዬ የምናገረውን ልንገርህ። አንቺ የሚለውን ቃል ሳትለው
ተቀባዮቹ ሲሉት ነው አንቺዬ እንደነበር እዛ ጋር ያወቅ ነው። እንዲህ አይነት ስህተቶች አይፈጠሩ። አትጠራጠር። እዛ ጋር እንትን ነው በመጠራጠር የመጣ ችግር እንደሆነ ያሳያል። እንዲህ ብለ መልሰ ነው አንቺዬ ያመለጠች። እንጉርጉሮ ቆንጆ ነበር። ምንድነው ቅላጼዎቹ አንዳንድ ቦታ ቀጥ ያሉትን በደንብ ለማለት ሞክራቸው። በተረፈ ወደ ራስ አድርገህ የምታዜምበት መንገድ በሙሉ ቆንጆ ነው። እነዚህ ነገሮች ቢስተካከሉ የበለጠ በጣም ቆንጆ ይሆን ነበረ። መልካም እድል እመኛለሁ። ታፈራ አሰፋ የዳዊት መለሰ ማልደሽ የሚለውን ዜማ ነው የተመረጠልህ። በጣም ቆንጆ ዜማ ነው። ሪትሚካሊ ከባድ ነው ዜማው ራሱ አካሄዱ ከባድ ነው። ባቲ ሜጀር ውስጥ መስፈንም እንደዚሁና በአጠቃላይ የዘፈንክበትን ነገር ማድነቅ እፈልጋለሁ። አንድ ነገር ቅር ያለኝን ልንገር። ቅድም ሪትሙን የሚፊል አድርገህ እንዲህ አልክ ብዬ የቅድሙ ደስ ብሎኝ ነበር። አሁን ስትደግመው ግን ልክ አይደለም። በየዘፈኑ ላይ እንዲህ መታየት የለበትም። ማጭበርበር አይመስለኝም። እስቲ ላጭበርባሪ አይመስለኝም፣ ግን አይልመድብ። እሺ እሱን ነው። ሌላ በጣም የምደነቀው አንተ ማይኩን ስትይዘው ፓወር የለውም የተባለው ሌላ ሰው ሲይዘው ድምጽ ጥርት ብሎ ጉልት ብሎ ይሰማልና ይሄ ትልቅ አቅም ነው እና ይሄን አቅምህን በደንብ ተጠቀምበት። ጥርት ያለ ድምጽ ነው ያለ። ቅድም ብሩክ ያለህ ከቅኝ ጋር በተያያዘ የመጣው ችግር የሚመስለኝ ስለ ሪትሙ እያሰብክ ነበር ምዘፍነውና ሪትሙ ጋር ታይት ለመሆን ስታስብ ከዜማውና ከቅኝቱ እየወጣ መጣ። ፊል አርገው ዝፈን የተባለውን ነገር እኔም እጋራለሁ። ስሜቱ ውስጥ እንዲዋሃድ አድርገው ሪላክስ አርገ የዘፈንክባቸው ቦታዎች በሙሉ ያስታውቃሉ፣ ቆንጆ ናቸው። የሆኑ ቦታዎች እርግጠኛ ያልሆንክባቸው ሪትሚካሊ ስለነበሩ እዛ ጋር አብሮ ቅኝቱ እየሄደብ ስለነበር ይህን በደንብ አስብበት። በተረፈ አጠቃላይ የሆነ ነገር ጥሩ ነው። ለሁለታችሁ መልካም እድል እመኛለሁ። እሺ አቤል የዳዊት ጽጌ ባዮ በጣም የሚስማማ ምርጫ ነው ያገኘው። በጣም ገርሞኛል። በጣም ጥሩ አቀራረብ ነው። አንደኛ እስከዛሬ ያለመድካቸው ወጣ ያለ የዜማ ስታይል ነው እና በጣም የገረመኝ አንደኛ የድምጽ ጉልበት፣ አቀራረቡ በአጠቃላይ አንተ ማትፈልጋቸው የዜማ ስታይሎች ናቸው። አሁን ይሄን ያገኘው ከተመልካችና እኔ በጣም ነው የተስማማኝ። በጣም ነው ደስ ብሎ ሲሰማኝ ነበረው። በጣም የገረመኝ ኳየሮቹ አንድ ቦታ ጸጥ ሲሉ ደግሞ ቅድም የተነሳው ሐሳብ ማለት ነው እነሱን አስተካክለ እንደገና ወደ መስመር የገባበትን ቦታ በጣም ነው ማደንቀው። አንድ ቦታ ደግሞ የሹሜ ያነሳችው ሐሳብ ደግሞ በተቃራኒ ኳየሮቹ ሲሉልህ ደግሞ አንተ ግጥም ጠፍቶ የገባው እሱ ደግሞ እንደ ስህተት ነው። እንደዚህ አይነት እንከኖች በቃ ከዚህ በኋላ ባይኖር ጥቃቅን ስህተቶች ሆነው ባይከሰቱ ማለት ነው። በጣም ፐርፌክሽን ቢመጣ ወደዛ ብንሄድ ማለት ነው። ሌላው እንግዲህ ከዚህ በኋላ እንደነዚህ አይነት ዜማዎችን እያደንክ እንግዲህ ማስደመምን ቀጥልበት። ሁልጊዜ የዛኛውን አይነት የጋሽ ጥላሁንን ብዙ ጊዜ የምታነሳው የጩኸት እንትኖችን እንደዚህ አይነት ዘፈንም ይወት ይችላል እና እኔ በጣም ነው የተስማማኝ። በርታ፣ በጣም ቆንጆ ነው። ታፈረ ባቲ ሜጀር ላይ ያለ እንግዲህ ዛሬ ሁለቱም ቅኝቶች ላይ ነው ያሉትና ዛሬ ቅኝት ላይ በቃ አንጀቴን አረሳኸኛል ብዬ ሳልጨርስ ደግሞ የምትፈርሰው ነገር ነው የሚያናደኝ እንጂ በጣም የሚገርመው የመጀመሪያ አዝማቾችም በጣም ትዩንድ ነው። ምናልባት ብሩክ ሰምታችሁታል እና በጣም ነው የሚያስደነግጠው ሁለቱም። ይሄ ባቲውን በጣም ነው የሚገርመውና ከዛ እንደዚህ አይነት ነገሮች ባይሆኑ በቃ ሙሉን ዘፈን በቃ ብትጨርሰው ብቃት ያለው ድምጻዊ ማለት ነውና ዳኞችንም እንደዚህ አይነት አስተያየት እንዳይሰጡ ማድረግ ብትችል። ሌላው አንተ ጋር ትልቅ ኳሊቲ ያየሁት ምንድነው የፈለጉትን ድምጻያኖች ዘፈን ስትጫወት ታፈረ ነው የምንሰማው። በቃ ይገርመኛል። የቀድሞን የሚሆን ዳዊት መለሰ ይምጣ አለማየሁ እሸቴ፣ ዋናው ነገር ብቻ አንተ እንደውም የማይገመቱ እንትኖችን ወደ ራስ ከለር እየወሰድክ ምናምን ይሄ በጣም ይበረታታ ነው። ሌላው እንደ ስህተት ግን ማላልፈው ነገር ምንድነው ድንገት እየዘፈንክ ፍጥን የምትለው ነገር አለ። በዚህ ቋንቋ ነው የምነግርህ። ይሄ በጣም አደገኛ ነው። አይ በቃ ትሄድና አላውቅም እንግዲህ ሩጫ ላይ አለ ነው እሱ ፈትልኮ ሲወጡ ነው። እሱ ራሱ ሪትም አለው እኮ እና ድንገት ይታወቃል። ግን በቃ እሱ በጣም ዋጋ ያስጠላል። ነጥብ እንዳያስጠልብህ ነው እና አደገኛ ነገር ነው።
ከዛ በኋላ ይኸውልህ በጣም ጥሩ መተህ እሱን ካደረክ በኋላ ፒች ይመጣል ማለት ነው። ወይ ሐሳብ ሌላ ቦታ እየሄደ ነው አላውቅም። እና በጣም ኳንታይዝ የሆነ ጨዋታና የሆነ ሰዓት ፍጥን ትልና ባንዱን ታደናገረዋል። እሱን ነገር ባይሆን ለሁለታችሁ መልካም እድል እመኛለሁ።